بسم الله الرحمن الرحيم نون والقلم وما يسطرون ما أنت بنعمة ربك بمجنون وإن لك لأجرا غير ممنون وإنك لعلى خلق عظيم فستبصر ويبصرون بأيكم المفتون إن ربك هو أعلم بمن ضل عن سبيله وهو أعلم بالمهتدين فلا تطع المكذبين ودوا لو تدهن فيدهنون ولا تطع كل حلاف مهين هماز مشاء بنميم مناع للخير معتد أثيم عتل بعد ذلك زنيم أن كان ذا مال وبنين إذا تتلى عليه آياتنا قال أساطير الأولين سنسمه على الخرطوم إنا بلوناهم كما بلونا أصحاب الجنة إذ أقسموا ليصرمنها مصبحين ولا يستثنون فطاف عليها طائف من ربك وهم نائمون فأصبحت كالصريم فتنادوا مصبحين أن اغدوا على حرثكم إن كنتم صارمين فانطلقوا وهم يتخافتون. أعوذ بالله السميع العليم من الشيطان الرجيم من همزه ونفخه ونفثه. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم وتب علينا إنك أنت التواب الرحيم. اللهم اغفر لنا ولوالدينا ولمشايخنا ولجميع المسلمين والمسلمات. اللهم اجعل القرآن العظيم ربيع قلوبنا ونور صدورنا وجلاء أحزاننا وذهاب همومنا وغمومنا برحمتك يا أرحم الراحمين. ربنا تقبل منا إنك أنت السميع العليم وتب علينا إنك أنت التواب الرحيم. الحمد لله رب العالمين. እንግዲህ ከረመዳን ቆይታ በኋላ እንደገና አገናኝቶን ለዚሁ ተፍሲሩን ለመቀጠል ላበቃን አላህ ምስጋና ይገባው። አልሐምዱሊላህ ረብል ዓለሚን። ኢንሻአላህ ከሱረቱ አልቀለም ጀምረን ወደ ላይ የሚገኙትን የሙፈሰል አጫጭር ምዕራፎችን ተፍሲር ነው እንግዲህ ያየን የነበርነው ያለፈውን ዓመት የቆየ ነው። አሁንም ደግሞ እንደዚሁ በዚሁ ሁኔታ ቀጥሎ ያሉትን ምዕራፎችም እናያለን። እዛ ላይ እንዳየናቸው በጣም በርካታና ብዙ ተደጋጋሚ የሆኑ መልእክቶችን አይተናል። እዚሁ ምዕራፎች ላይ በጣም የሚደጋገሙ የሆኑ መልእክቶችን አይተናል። የቁርአን ከባህሪው መልእክቶቹን ይደጋግማል። ብዙ ጊዜ አንዴ ተናግሮ ብቻ ያበቃ፣ ደግሞ ደጋግሞ ሁለቴ ሶስቴ አራቴ በጣም ብዙ ጊዜ እየደጋገመ መልእክቶቹን ያሰፍራል። ለምንድን ነው ይህ? ውስጣችን እንዲሰፍር፣ ውስጣችን እንዲቀመጥ፣ እንዳይረሳ በጣም ጥብቅ የሆነ መልእክት ስለሆነ ነው ይህንን የሚያደርግበት አንዱና ዋነኛው ምክንያት ማለት ነው። ውስጣችን እንዲቀርና ወደ ተግባር እንድንተረጉመውም ጭምር። ቁርአንን ትርጉሙን አውቀን መልእክቱን ሰምተን ብቻ እንድንሄድ አይደለም የሚፈለገው። ቁርአንን እንድንኖርበት
ተግባራዊ እንድናደርገው የህይወታችን ቀመር እንድናደርገው አላህ Subhanahu Wa Ta'ala ይፈልጋልና እኛም ስንቀመጥ ስንሰማ ይህንን ተግባራዊ ለማድረግ በቻልነው መጠን ወደ ስራ ለመተርጎም ነይተን አስበን መሆን አለበት አላህ Subhanahu Wa Ta'ala ይወፍቀን አላህ ይተመንና ማለት ነው ሱረቱል ቀለም 68ኛ ምዕራፍ ናት እቺ በተርቲብ المصحف ቁርአን ላይ ያሉት ምዕራፎች አደራደር መሰረት 68ኛ ናት በአወራረድ ደግሞ መጀመሪያ ከወረዱ ምዕራፎች አንዷ ናት አራተኛ ምዕራፍ ናት ቁርአን ውስጥ ከወረዱ ምዕራፎች አራተኛዋ ምዕራፍ እቺ ናት يعني في ترتيب النزول على الأصح ትክክለኛ በሆነው የዑለማዎች አነጋገር መሰረት አራተኛ ናት ከሷ በፊት የወረዱት ሶስት ምዕራፎች ሱረቱል አለቅ የመጀመሪያው اقرأ باسم ربك الذي خلق እንደዚሁ ሱረቱል ሙደثር يا ايها المدثر قم فانذر የሚለው እንደዚሁም ሱረቱል ሙዘሚል يا ايها المزمل قم الليل الا قليلا የሚለው ምዕራፍ ከሷ በፊት ወርደዋል ከዛ አራተኛነት ደግሞ ይቺ ምዕራፍ ነው የወረደችው ማለት ነው የአንቀጾቿ ብዛት 52 አንቀጾች ናቸው በሁሉም አንቀጾችን ወይም አያዎችን በሚቆጥሩ ዑለማዎች ኢትፋቅና ስምምነት 52 አያዎች አሏት እንደዚሁም ደግሞ 300 ቃላቶችና 1256 ፊደላቶች በውስጧ ላይ ይገኛሉ እቺ ምዕራፍ የወረደችው ቀደም እንዳልነው በመካ ላይ ነው መካ ላይ ነው የወረደችው ወይ ሱረቱን መክያ መካ ላይ የወረደች ምዕራፍ ነው ናት እርግጥ አንዳንድ ዑለማዎች መሃል ላይ ያለው ቂሳ ወይም ታሪክ የወረደው መዲና ነው ብለው አስተያየት የሰጡ ቢኖሩም አብዛኛው እዚህ ምዕራፍ ላይ የሚገኙ አንቀጾች ወይም ሙሉ እቺ ምዕራፍ የወረደችው መካ ላይ ናት የሚሻለው አርጀሁል አቅዋል የተሻለው የሆነ يعني ሚዛን የሚደፋ የሆነ አስተያየትና ንግግር ነው ማለት ነው ምዕራፏ ሱረቱ አልቀለም ሱረቱ ኑን ወልቀለም እንደዚሁም ሱረቱ يعني ኑን ብቻ ተብሎም ትጠራለች በሶስት አይነት ስያሜዎች ትታወቃለች ማለት ነው ሱረቱ ኑን ሱረቱ አልቀለም ሱረቱ ኑን ወልቀለም ተብሎ በእነዚህ በሶስቱ አይነት ይጠሯቸው እንደነበር ወይም ይጠሯት እንደነበር ዑለማዎቹ ተጠቅሷል ተነግሯል ማለት ነው طيب በዋናነት እቺ ምዕራፍ የምትዳስሰው ከዚህ በፊት ሌሎች ምዕራፎች ላይ እንዳየነው በመካ ላይ የወረዱ ምዕራፎች የሚዳስሱት የሚያዩት ዋናው ጉዳዮች ሶስት ናቸው እሱም አንደኛ የአኺራ ጉዳይ ነው አኺራ ከሞት በኋላ መቀስቀስ የሚለው ጉዳይ የመጀመሪያው ነው እንደዚሁም የነብዩ አለይሂ ሰላቱ ወሰለም ነብይነትና እሳቸው ይዘው የመጡት ቁርአን እውነተኝነት ሐቀኝነት ከአላህ ዘንድ በትክክል የወረደ መሆኑን የሚገልጽ ነው መካ ላይ የወረዱ ምዕራፎች በብዛት እነዚህ ነገሮች ነው የሚዳስሱት እንደዚሁም ደግሞ አዕዳ አልሐቅ የሐቅና የእውነት ጠላት የሆኑት ኩፋሮች ከሃዲያን እስላምን በምን መልኩ እንደሚጋፈጡ ነብዩን አለይሂ ሰላቱ ወሰለም በምን መልኩ يعني ከዳዕዋቸው ለማደናቀፍ የሚያደርጉት የነበረውን ጥረት እንደዚሁ ይጠቅሳል የሚገርመው ይህ ከ1400 ዓመታት በፊት የወረደው ምዕራፍ ዛሬ ያለንበትን ተጨባጭ የሚያሳይና የሚያመላክት አዕዳ الاسلام የኢስላም ጠላቶች ለኢስላምና ለሙስሊሞች የማይተኙ መሆናቸውን እስከመጨረሻው ድረስ የነሱን እምነት እስኪከተሉ ድረስ እንደማይተዋቸው ምንም አይነት ተናዙል ቢያደርጉ ሙስሊሞች ምንም አይነት ነገር ቢተውላቸው እንደማይረኩ የሚያሳይ መልእክት አለው የዛን የነበረው ዛሬንም የሚያንጸባርቅና ዛሬንም የሚያሳይ የሆነ ነገር ነው እንደማለት ነው طيب ኩፋሮች ነብዩ አለይሂ ሰላቱ ወሰለም መልእክታቸውን በጀመሩበት ማግስት በጀመሩበት ዕለት ጀምሮ እሳቸውን ያጠለሹ እንደነበር ያጥላሉ እንደነበር ስብዕናቸውን ያንቋሽሹ እንደነበር እንደዚሁም ደግሞ አላህ Subhanahu Wa Ta'ala ለነብዩ አለይሂ ሰላቱ ወሰለም ዲፋዕ ያደርግላቸው ይከላከልላቸው እንደነበረ እዚሁ ምዕራፍ ላይ ቁልጭ ብሎ ተቀምጦ የምናየው ነገር ነው የሚሆነው ማለት ነው የኢስላም ጠላቶች ድሮም የነበሩት ዛሬም ያሉት የኢስላምን መልእክትና የኢስላምን አስተምህሮ በደንብ ቢያውቁና ቢረዱ ኖሮ በእነሱና በኢስላም መካከል ያለውን ፈጅዋ ያለውን ክፍተት በደንብ በተገነዘቡ ነበር ነገር ግን ኢስላምን የሚያዩት ልክ እንደ ራሳቸው እምነት የላላ يعني እዚህ ግባ የማይባል ቦታ ማይሰጠው አይነት ብለው ስለሚስሉት
ወደነሱ ለመጋበዝና ወደነሱ ለመሳብ ጥረት ያደርጋሉ። ግን የኢስላምን መልእክት የኢስላምን ዓላማ ምን ላይ ነው የሚያተኩረው በምን መልኩ ነው የሚሄደው የሚለውን በደንብ ቢገነዘቡ ቢረዱ ኖሮ ይህንን ሙከራ ባላደረጉ ነበር። እነሱና ኢስላም መካከል ያለው ክፍተት በጣም ሰፊና ከፍተኛ ነው። ያኒ ሊቀራረብ ሊጠጋጋ የሚችል ነገር አይደለም፣ ሊያቀራርቡት የሚችልም ነገር አይደለም። ለምሳሌ አስኳል ያኒ መሰረታዊው ነገር ተውሂድን በተመለከተ የሰማይና የመሬት ያክል ነው የሚራራቀው። ይህ ኢስላም ማለት ዲኑ ተውሂድ አላህ Subhanahu Wa Ta'ala በብቸኝነት የሚመለክበት ከሱ ውጪ ማንንም የማይገዙበት ለማንንም የማይሰገድበት ለማንንም የማይጎበደድበት እምነት ከነሱ እምነት በተቃራኒ ማለት ነው። እነሱ ያገኙትን ሁሉ ነገር ለማምለክና ለዛ እጅ ለመንሳት ወደ ኋላ የሚሉ ሰዎች ስላልሆኑ፣ አንዳንዶች ደግሞ በቃ እምነት የተባለ ሁሉ አያስፈልግም አዲኑ አትዩኑ ሹዑብ ይላሉ አንዳንዶቹ ማለት ነው። እምነት የሰው ልጆችን ማስተኛ ኪኒን ነው የእንቅልፍ መድኃኒት ነው አይነት ነገር ብለው እምነት ሙሉ ለሙሉ አያስፈልግም ብለው የወጡ ፈላስፋዎችም አሉ ከነሱ መካከል ማለት ነው። እነዚህ ሁሉ በአንድ የኢስላም ጠላቶች ናቸው፣ የኢስላም ተቃራኒ የሆኑ ቡድኖች ናቸው። ከኢስላም ጋር ምንም አይነት አቋማቸው ሊቀራረብም ሊጠጋጋም የማይችሉ ናቸው። ሌላው በአኽላቅም ራሱ ቢታይ በስነ ምግባርም ደረጃ ኢስላምና ሌሎች በጭራሽ ሊገናኙ የሚችሉ አይደለም። ኢስላም ዲንን በመጠበቅ እምነትን፣ ገንዘብን በመጠበቅ አእምሮን በመጠበቅ የሰውን ዘር በመጠበቅ የመሳሰሉት ነገር ላይ ያስቀመጣቸው የማይነኩ የማይነቀነቁ መርሆች አሉ። ሁሌም የሚጠበቁ ሁሌም ቦታ የሚሰጣቸው ሁሌም ትኩረት የሚሰጣቸው አضروريات الخمس የሚባሉ እነዚህ አምስት ነገሮች አሉ። ዲን ይጠበቃል፣ ገንዘብ ይጠበቃል፣ አቅል አእምሮ ይጠበቃል፣ ነሰብ ዘር ይጠበቃል፣ ዒርድ ክብርም እንደዚሁ ይጠበቃል። ይሄ ኢስላም የማይደራደርባቸው የሆኑ መርሆች ናቸው። ሌሎች እነዚህን ሁሉ የሚያጠቁ የሆኑ የወጡ የሆኑ ልቅ የሆኑ ባህሪያትና ስነ ምግባር ነው ያላቸው። ኸምር መጠጣት፣ እንደዚሁም ደግሞ ያኒ ጾታዊ ግንኙነቶችን በተመለከተ አሽሩዱል ጂንስ የሚባለው፣ እንደዚህም ደግሞ ሀያሉ ደካማውን መብላት መቀማት የመሳሰሉ የማይገደቡ የሆኑ የወጡ ባህሪያትና ስነ ምግባር ነው ያላቸው ማለት ነው። እንደዚሁም በሰዎች እኩልነትን መሰረት ወይም በሰዎች እኩልነትን ጉዳይ ላይ ኢስላምና ሌሎች ያላቸው ልዩነት ከፍተኛ። ኢስላም ሰዎች በጠቅላላ በተቅዋ ካልሆነ በስተቀር ለአላህ ባላቸው ፍርሃቻ ካልሆነ በስተቀር እኩል ናቸው። ኢነ አክረመኩም ዐንደላሂ አትቃኩም፣ ከእናንተ መካከል አላህ ዘንድ ቦታ ያለው ትልቅ ሰው የሚባለው ማነው? አላህን የሚፈራ ነው። قال النبي عليه الصلاة والسلام لا فضل لعربي على أعجمي ولا لأعجمي على عربي إلا بالتقوى. عربي هنا سو عجم كهنا ولا يبلاينة يدهم عجمي هناهم عجم المبالو كعرب وجالو بتكلم الله عجم إن عجميم عربي لا يبلاينة يدهم إلا بالتقوى. اللهن بمفراد قالوا هنا بسكرة يقولوا كلرنا يقولوا كلام الله سبحانه وتعالى زند بوثا لياسد أو أي شيء بلو تنقل ሌሎች نحن شعب الله المختار ይላል። ለምሳሌ አይሁዳዎች ማለት ነው። እኛ የተመረጥን የአላህ Subhanahu Wa Ta'ala ያኒ ህዝቦች ነን። አላህ እኛን ብቻ ነው የመረጠው። ሌላውን ለኛ አገልጋይ አድርጎ ነው የፈጠረው እንጂ ከኛ በታች ከኛ እኩል ነው ከኛ ጋር የሚስተካከል ማንንም የለም የሚል አቋም ዛሬም ድረስ በግልጽ የሚያራምዱት የሆነ አቋማቸው አይሁዳዎች ማለት ነው። ግን ኢስላም ይህን አይደለም ያስቀመጠው። ቢላል الحبشي ሰልማን الفارسي አቡ በክር ስዲቅ ረዲየላሁ ዐንሁ ወአርዳህ እነዚህ አንድ ደረጃ ነው የተቀመጡት። ከነብዩ አለይሂ ሰላቱ ወሰላም አንፃር ካላቸው ቅርበት የሚሆን ጉርብትና የሚሆን ካላቸው መብት የሚሆን ግዴታ የሚሆን እኩል ናቸው። በቆዳቸው ከለርና በዘራቸው ማንነት ምክንያት የሚገፋም የሚቀርብም ማንን አካል የለም ኢላ ቢተቅዋ አላህን በመፍራት ካልሆነ በስተቀር ማለት ነው። ታዲያ እነዚህ መርሆች እነሱና ወይ የኢስላም አስተምህሮ የሚጣረስበት የሚጋጭበት የሆነ መርሆች ናቸው እነዚህ ማለት ነው። ስለዚህ ሊቀራረብም ሊጠጋጋም የማይችል ነገር ነው። ብዙ ጊዜ እንደው ቁረይሾች እነ አቡ ጃህል እነ አኽነስ ኢብኑ ሸሪቅ ሌሎችም የቁረይሽ ሰናዲድ ቁረይሽ የሚባሉት የቁረይሽ ዋና የሚባሉት ሰዎች ፍጻሜያቸው ምንድነው የሆነው? በአላህ Subhanahu Wa Ta'ala በመካዳቸው
በነብዩ አለይሂ ሰላቱ ወሰለም በመካዳቸው ቁርአንን አንቀበልም በማለታቸው ያኒ የመጨረሻ ነው አድናቡል ኡመም በቃ የመጨረሻ ታች ወረዱ ነው የሆኑት ማለት ነው ዘራቸው ከፍ ሊያረጋቸው አልቻለም ነብዩ አለይሂ ሰላቱ ወሰለም ምንድነው ያሉት من بطأ به عمله لم يسرع به نسبه ስራው ወደ ኋላ የጎተተውን ሰው የዘሩ ማንነት ወደፊት ሊያመጣው አይችልም የማንንም የትልቅ ሰው ዘር ይሁን የትልቅ ሰው ልጅ ይሁን የማንንም ቤተሰቦቹ የፈለገ ከፍ ያሉ ይሁኑ እሱ አላህን ማይፈራ እስከሆነ ድረስ ያኒ ግዴታዎቹን እስካልተወጣ ድረስ ኢማኑን እስካላስተካከለ ድረስ የቤተሰቡ ማንነት የዘሩ ማንነት ወደፊት ሊያመጣው አይችልም ማለት የሚገርመው ነብዩን አለይሂ ሰላቱ ወሰለም በዚህ ያናንቋቸው ነበር لولا نزل هذا القرآن على رجل من القريتين عظيما የቁርአን ከሁለት ታላላቅ አካባቢዎች ወይም ከሁለቱ ትልልቅ ከተሞች አንድ ታላቅ ሰው ላይ አይወርድም ነበር እንዴ አላህ Subhanahu Wa Ta'ala ሰው አጥቶ ነው እንዴ መልእክተኛ የሚያደርገው ነብይ የሚያደርገውን አጥቶ ነው እንዴ የበኑ አብዲ መናፍ የቲም ነብዩን ማለታቸው ነው የቲም ላይ መልእክትን የሚያወርደው ሌላ ሰው ጠፍቶ ነው ብለዋል ያናንቋቸው ስለነበር የሆነ ጊዜ አቡ ጃህል አኽነስ ኢብኑ ሸሪቅ አቡ ሱፊያን በድብቅ ነብዩ አለይሂ ሰላቱ ወሰለም ቁርአን ሲቀሩ ለመስማት ወደ ካዕባ ይሄዳሉ በድብቅ ማለት ነው ሶስቱም አይታዩም አንዱ ባንደኛው ጥግ በሌላኛው ኮርነር ምናምን ተደብቀው ነው የሚሰማው ከዛ በኋላ መንገድ ላይ ይገናኛል በድንገት ማለት ነው ባጋጣሚ ከዛ እንዴ እናንተ ምን ሆናችሁ ነው እናንተ እኮ የዚህ ሀገር መሪዎች ናችሁ እዚህ መተን እንደምንሰማ እንደምናዳምጥ ሌላው ተራው ህዝብ ካወቀ ሁሉም መስለሙ አይደለ እንዴ طيب ከዛሬ ወዲህ ግን እንዳትመለሱ እኛም ማንንም አይመለስም እንዳትመለሱ ተባብለው በዚህ መልኩ ይሄዱ ነበር ታዲያ አኽነስ ኢብኑ ሸሪቅ የሚባለው አቡ ጃህልን ይጠይቀዋል ምን ይመስልሃል ግን አሁን የሰማኸው ቁርአን ነው እኔም የሰማሁትን ሰምቻለሁ አንተም ሰምተሃል ምን ይመስልሃል ምን አስተያየት አለህ ብሏል ምን አለ فقال تنازعنا نحن وبنو عبد مناف الشرف እኛ በኑ መኽዙሞች እሱ አቡ ጃህል የሚባለው ምን በኒ መኽዙም የሚባል ንዑስ ጎሳ ቁረይሽ ውስጥ ያለ ማለት ነው እኛና በኑ አብዱ መናፍ የሚባሉት የነብዩ ሰለላሁ ዐለይሂ ወሰለም ጎሳዎች ናቸው ተፎካከረን ሸረፍን ልቅናን የበላይነትን ለማግኘት ተጣጣርን ሁለቱም ጎሳዎች ማለት ነው ከዛ እነሱ ሲያበሉ ለሚስኪን ሰብስበው ሰደቃ ሰድቀው ምናምን ሲያበሉ እኛም እናበላለን አይቀድሙንም አይበልጡንም ጦርነት ሄደው ሲዋጉ እኛም ጀግንነታችንን ተዋግተን እናሳያለን በዚህም እኩል ሆነን እንደዚህም ደግሞ ሲሰጡ እኛም እንሰጣለን በለጋስነትም እኩል ሆነን በጀግንነትም እኩል ሆነን በማብላትም እኩል ሆነን ከዛ በኋላ በኑ አብዲ መናፎች መጡና ሚና ነብዩና እኩል ስንሆን በቃ ልክ እንደ ምሽቀዳደሙ ፈረሶች እኩል ስንሆን መጡና አንድ እርምጃ ቀደሙንና እኛ ነብይ ያለን ብለው ተነሱ እኛ ግን ነብይ የለንም ከየት እናመጣለን ስለዚህ እሱን እስከ መጨረሻው ድረስ ፋለሟለው እንጂ የሱ ተከታይ ሆኜ የኔን ጎሳ ወደ ታች ላድርግ አልችልም ብሎ አቡ ጃህል በዚህ መልክ ተናገረ ማለት ነው والله لا نؤمن به ابدا ولا نصدقه መቼም ማናምንበትም መቼም እውነተኛ ብለን ልንቀበለው አንችልም ብለዋል አቡ ጃህል ማለት እውነተኛ መሆኑን ሐቅ መሆኑን ይዘው የመጣው መልእክት ትክክል መሆኑን ያውቁ ነበር ግን በእንደዚህ አይነት መልኩ በዘረኝነት ምክንያት እኛ እንሻላለን በሚል ምክንያት ወደ ኋላ ቀረ ማለት ነው አላየ ሐል እነዚህን ጉዳዮች እቺ ምዕራፍ ትዳስሳለች እንደዚሁም ደግሞ በዋናነት 6 ነገሮችን ዙሪያ ትሽከረከራለች እቺ ምዕራፍ ማለት ነው የመጀመሪያው ነብዩ አለይሂ ሰላቱ ወሰለም ቁረይሾች ለሳቸው ከሰጡት ባህሪያት የጠሩና የነጹ ንጹህ መሆናቸውን የሚያብራሩ አንቀጾች መጀመሪያ ላይ ይገኛሉ ይሄ ያኒ መጅኑን ነው አእምሮ ንክ ነው ጤነኛ አይደለም እያሉ ነብዩ ሰለላሁ ዐለይሂ ወሰለም ያነውሩ ነበርና ያላቸውን ባህሪ በመግለጽ በላቀ ስነ ምግባርና ባህሪ ላይ መሆናቸውን በማብራራት ከነብዩ አለይሂ ሰላቱ ወሰለም ዲፋዕ ያደርጋል የመጀመሪያዎቹ አንቀጾች ማለት ነው ሌላው ደግሞ ከ10ኛው አንቀጽ ጀምሮ እስከ 16ኛው አንቀጽ ድረስ አንድ ሰው በምሳሌነት ተጠቅሶ ወሊድ ኢብኑ አልሙጊራ አልመኽዙሚ የሚባል ሰውዬ ተነስቶ እሱን አላህ Subhanahu Wa Ta'ala የሰው የተላበሰውን መጥፎ ባህሪያት እንዳለ ይዘከዝካል ይዘረዝራል
ለሱና ለአምሳያዎቹ የተዘጋጀውን ቅጣት እንደዚሁ ይጠቅሳል ያወሳል ማለት ነው። ሌላኛው መልእክት ነው። ቀጥሎ ደግሞ ከ17ኛው አንቀጽ እስከ 32ኛ ድረስ ቂሰቱ አስሐቢል ጀና የሆነ አትክልት ቦታ የነበራቸው 3 ወንድማማቾች ነበሩ። የነሱን ታሪክ በማንሳት ያኒ ያስተምራል ማለት ነው። ዛፍ ነበራቸው፣ እንደዚሁም የተለያዩ አዝርዕትና ፍራፍሬዎች ነበሯቸው። ለምስኪኖች አንሰጥም ብለው ዘካን ላለማውጣት ተስማምተው ሲሄዱ አላህ Subhanahu Wa Ta'ala ያ የነበራቸውን በሙሉ እንዳቃጠለባቸውና እንዳጠፋባቸው በዚህ ምክንያት ጸጸት ውስጥ እንደወደቁ ነዳማ እንደገጠማቸው ምናምን ያወራል። ይሄ 3ኛው ጉዳይ ነው። ሌላ ከ33ኛው ጀምሮ እስከ 43 ድረስ ደግሞ المكذبين للوحي المنزل على النبي صلى الله عليه وسلم በነብዩ አለይሂ ሰላቱ ወሰላም ላይ የወረደውን ወህይ የሚያስተባብሉ ኩፋሮች የሚያመጧቸውን ማምታቻዎችና ሹብሃዎች እየጠቀሰ ምላሽ ይሰጣል። 4ኛ ጉዳይ ነው። ሌላው ደግሞ በቅየቱ ሱራ ለተስሊየት ነብይ ሰለላሁ ዐለይሂ ወሰለም የተቀረው የምዕራፉ ይዘት ደግሞ ነብዩ ሰለላሁ ዐለይሂ ወሰለምን ለማጽናናት የመጣ ነው። ማጽናናት ለምን ያስፈልጋል መቼም ተብሎ ጥያቄ ይነሳ። ምክንያቱም እነዚህ ቁረይሾች ፊት ያልነበራቸውን ባህሪ ያመጡላቸው ፊት ታማኝ ሲሏቸው የነበረውን ሁሉ ያስተባበሉ ዛሬ አጭበርባሪ፣ አታላይ፣ ውሸታም፣ ድግምተኛ፣ መጅኑን፣ እብድ እያሉ ለሚያደርሱባቸው የስነ ልቦና ጫና ሕክምና ይሰጣቸዋል። እሳቸውን ነብዩ ሰለላሁ ዐለይሂ ወሰለም ያበረታታቸዋል። ወላ ተኩን ከሳሒብ الحوت እንደ አሳው ባለቤት እንደ ዩኑስ አለይሂ ሰላም እንዳትሆነ እያለን ያበረታቸዋል። ዩኑስ ምን ነበር የሆነው? ህዝቦቹ ያስተባበሉት ጊዜ አንቀበልህም ያሉት ጊዜ አላህ Subhanahu Wa Ta'ala ሳይለው ሳያዘው ከተማውን ለቆ ወደ ሌላ ቦታ ሄደ። አላህ Subhanahu Wa Ta'ala ያንን ታሪክ እያነሳ እንደሱ እንዳትሆን እያለ ነብዩን አለይሂ ሰላቱ ወሰላም ያስጠነቅቃቸዋል። በዚህም ደግሞ ያጽናናቸዋል ማለት ነው። በመጨረሻ ደግሞ ኢስላም ዓለሚ መሆኑን ዓለም አቀፋዊ እምነት መሆኑን መላው የሰው ዘር የሚመለከት እምነት መሆኑን በመጥቀስ ነው እንደዚሁ ምዕራፉ የሚጠናቀቀው። يعني وأن هذه العالمية قد بدأت بأوائل آيات الوحي نزولا بمكة المكرمة مكة ላይ መጀመሪያ የወረዱ ምዕራፎችን ይህንን የሚጠቁሙና የሚያመላክቱ ሆነው ነው የመጡት። ከዛ በኋላ ደግሞ ነብዩ አለይሂ ሰላቱ ወሰላም ያንን መልእክት ይዘው የሚደርስበት ቦታ ሁሉ አድርሰው ማድረስ ያለባቸውን ኃላፊነትና እስከ መጨረሻው ትንፋሻቸው ድረስ ሄደውበት ከዛ በኋላ ያንን ደግሞ ለሚያስፋፉ ሰሃቦቻቸው አስረክበው ወደ አኺራ ሄደዋልና ይህንን ዓለምያ ዓለም አቀፋዊነትን የሚያሳይ የሚያመላክት ምዕራፎች እንደዚሁ ይገኙበታል ወይም መልእክቶች ይገኙበታል ማለት ነው። طيب إذن ለምዕራፍ መግቢያ ይህንን ካለን ወደ አንቀጾቹ እንመጣለን ማለት ነው። قال الله تبارك وتعالى بسم الله الرحمن الرحيم يقول بسم الله الرحمن الرحيم بالله سم እጅግ በጣም ሩህሩህ በጣም አዛኝ በሆነው እንጀምራለን በል ኑን والقلم وما يسطرون ኑን የሚለው ቃል የሚለው ፊደል ምንድነው የታሰበበት ምንድነው የተፈለገበት በሚለው የተለያዩ አስተያየቶች ተሰጥተዋል። ከተሰጡት አስተያየቶች መካከል ይህ ቁርአን የመጣው በእንደዚህ አይነት حروف الهجاء በእንደዚህ አይነት የተቆራረጡ ፊደሎች ተቀጣጥሎ የመጣ መልእክት ነው። ስለዚህ እናንተ ይህ ቁርአን ከአላህ ዘንድ የመጣ አይደለም የምትሉ ከሆነ እንደዚህ አይነት ፊደሎችን ገጣጥሙና የዚህ አይነት መልእክት ያለው ቁርአን አምጡ የሚል ኢዕጃዝ يعني ሰዎችን እየተገዳደረበት የቁርአን ራሱ ከራሱ ዘንድ ያመጣው ነው ትላላችሁ አይደል? ከራሱ የተበረከው ነው ትላላችሁ አይደል? ስለዚህ የቁርአን የመጣው እንደዚህ ባሉ ፊደሎች ነውና እናንተም እነዚህ አይነት ፊደሎችን ተጠቀሙና የዚህ አይነት ምዕራፍ የዚህ አይነት መልእክት ያለው ቁርአን አምጡ የሚል መገዳደሪያ ቃል ነው ይላሉ። ይሄኛው አንደኛው አስተያየት ነው። ሌላኛው ደግሞ አላሁ አዕለሙ ቢሙራዲሂ ቢዳሊክ ይህንን በማለት ምን እንደታሰበበት አላህ ብቻ ነው የሚያውቀው፣ ሌላ የሚያውቅ ማንም የለም። እንደውም አንዳንዶቹ ምን አሉ እንደ ኢማሙ ሻዕቢይ የመሰሉት ተጠየቁ። እነዚህ ምዕራፎች ላይ ቁርአን ላይ እንደዚህ ኑን ቃፍ ሳድ የመሳሰሉ يعني الحروف المقطعة ምንድነው መልእክታቸው ተብሎ ሲጠየቅ فقال إن لكل كتاب سرا ለሁሉም ኪታብ ለሁሉም መጽሐፍ ሚስጥር አለው።
وإن سر هذا القرآن في فواتح السور የዚህ ቁርአን ሚስጥር ደግሞ የመክፈቻ ምዕራፎች ላይ ነው የሚገኘው ሚስጥር ነው ስለዚህ ይህንን ሚስጥር ለማወቅ አትሞክሩ አታቁትምና ብሎ ይላል وفي روايه اخرى قال سر الله فلا تطلبوه يا الله ሚስጥር ነው يا الله سر ነው ምን መልእክት ለማስተላለፍ እንደፈለገ አላህ ራሱ ነው የሚያውቀው ስለዚህ የዚህ ትርጉም ለማወቅ አትጣጣሩ ብሎ ያስቀምጣል ይሄ ኢማሙ ሻዕቢ የተናገረው ነው ሌሎች ደግሞ ምን አሉ انها اسماء للسور ለምዕራፎቹ ስያሜዎች ናቸው ስም ናቸው እንጂ ሌላ አይደሉም ብለው ያስቀመጡም አሉ አንዳንዶቹ ደግሞ يعني ምህጻረ ቃል ናቸው ብለው የተናገሩ ዑለማዎች አሉ ከነዚህ ሁሉ የተሻለው ወይም ሰለፎች ሲሉ የነበረው ምንድነው الله اعلم بمراده بذلك ይህንን በማለት ምን እንዳሰበ አላህ ብቻ ነው የሚያውቀው ብለው የሚያስቀምጡት ሻል ያለ يعني አቋም ነው ማለት ነው ሌሎች ደግሞ ምን አሉ እነዚህ ምዕራፎች የመጡት ትኩረትን ለመሳብ ነው እነዚህ ቃላቶች የመጡት ለምንድነው ትኩረትን ለመሳብ እንዴት ነው ትኩረት የሚሳበው ካላችሁ ቁረይሾች ይህንን ቁርአን لا تسمعوا لهذا القرآن والغوا فيه لعلكم تغلبون ይህን ቁርአን አትስሙት እንደውም ሲቀራ ተንጫጩ ማሸነፍ ከፈለጋችሁ ይህ ነው ትክክለኛው መንገድ ተባብለው ተነጋገሩ ከዛ በኋላ ቁርአን ሲቀራ ማፋጨት ማጨጨብ ጫጫታ መፍጠር ምናምን አይነት ሁከት መፍጠር ጀመሩ ከዛ በኋላ አላህ Subhanahu Wa Ta'ala እንደዚህ ፈዋቲህ ሱወርን አመጣላቸው ለነብዩ ሰለላሁ ዐለይሂ ወሰለም ሐሚም አይን ሲን ቃፍ ሲሉ ዛሬ ደግሞ ምን መጣ ብለው ጆሮአቸውን ሰጥተው ያዳምጣሉ ትኩረት ተሳበ ማለት ነው ከዛ በኋላ ቀጥሎ ያለውን መልእክት ደግሞ ይነገራቸዋል ያዳምጣሉ መጀመሪያውን ዝም ካሉ ቀጥሎ ያለውን ያው ልብን የሚስብ የሚማርክ መልእክት ስለሆነ ጆሮ ሰጥተው ያደምጡ ነበር ማለት ስለዚህ ይህ ትኩረት ለመሳብ የመጣ ነው እንጂ ከዚህ የዘለለ ትርጉም የለውም ብለው ያስቀመጡም ዑለማዎች አሉ ቁርአንስ 29 ምዕራፎች በእንደዚህ አይነት መልኩ በحروف الهجاء الحروف المقطعه ተጀምረዋል ከነዛ መካከል በአንዳንድ ፊደሎች የተጀመሩ አሉ በሁለት ፊደሎች የተጀመሩ አሉ በሶስት ፊደሎች በአራት እና በአምስት ፊደሎችም የተጀመሩ ምዕራፎች አሉ በሶስት ምዕራፎች በአንዳንድ ፊደል ብቻ ተጀምረዋል እነሱም صاد ቃፍ እና ኑን እነዚህ ሶስት ምዕራፎች በአንዳንድ ፊደል ተጀምረዋል በሁለት ፊደሎች የተጀመሩ ደግሞ 9 ምዕራፎች አሉ እነሱም ጣሃ ያሲን ጣሲን ሐሚም 6 ሱራዎች ላይ በሁለት ፊደሎች ተጀምረዋል 6 ምዕራፎች የተባሉት ሱረቱ ጋፊር ፉሲለት ዙኽሩፍ ዱኻን ጃሲያና ሱረት አልአህቃፍ በሶስት ፊደሎች የተጀመሩ ደግሞ እንደዚሁ 13 ምዕራፎች አሉ እነሱም አሊፍ ላም ሚም ብለው የተጀመሩ 6 ምዕራፎች አሉ ሱረቱ አልበቀራ አሉ ዒምራን ሱረቱ አልعنከቡት አርሩም ሉቅማን እና ሱረቱ ሰጅዳ ናቸው አሊፍ ላም ራ ተብለው የተጀመሩ 3 ምዕራፎች አሉ ሱረቱ ዩኑስ ሁድ ዩሱፍ ኢብራሂም እና ሱረቱ አልሂጅር እንደዚሁም ጣሲም ሚም ተብለው የተጀመሩ 2 ምዕራፎች ሱረቱ ሹዓራ እና ሱረቱ አልቀሰስ ይገኙበታል ሌላ በአራት ፊደሎች የተጀመሩ 2 ምዕራፎች አሉ አሊፍ ላም ሚም ራ ሱረቱ الرعد እና አሊፍ ላም ሚም صاد ሱረቱ الأعراف ይገኛሉ እንደዚሁም በአምስት ምዕራፎች የተጀመሩ በአምስት ፊደሎች የተጀመሩ ደግሞ 2 ምዕራፎች አሉ ሱረቱ መርየም ካፍ ሀ ያ ዐይን صاد እና ሱረቱ ሹራ ሐሚም ዐይን ሲን ቃፍ የሚሉ ምዕራፎች ናቸው እነዚህ በድምሩ 29 ምዕራፎች ናቸው እነዚህ 29 ምዕራፎች ታዲያ በአብዛኛው ጊዜ በእንደዚህ መልኩ በፊደላት ተጀምሮ ቀጥሎ የሚናገረው ስለ ቁርአን ወይም ስለ ነብዩ አለይሂ ሰላቱ ወሰለም ነው የሚናገረው ከዚህ የተነሳ ምን አሉ ኢዕጃዙል ቁርአን የተፈለገበት ቀጥሎ ያለው ስለ ቁርአን መናገሩ ምንን ያመላክታል ቁርአን የተመሰረተው ወይም የተዋቀረው በእንደዚህ የተቆራረጡ ፊደላቶች ነውና እስቲ እናንተም ከአላህ ዘንድ የመጣ አይደለም የምትሉ ከሆነ ይህንን ተጠቅማችሁ አምጡ የሚል መልእክት መገዳደሪያ መልእክት አለው ነው የሚሉት አላሁ አዕለም طيب قال الله تعالى نون والقلم وما يسطرون ببئر እምላለሁኝ وما يسطرون በሚጽፉት በሚመዘግቡትም ነገር እምላለሁኝ ብሎ አላህ Subhanahu Wa Ta'ala ምሎ ተናገረ والقلم وما يسطرون ببئر በመጻፊያ እምላለሁኝ وما يسطرون በሚጽፉትም ነገር እምላለሁ እነማን ናቸው የሚጽፉት
ያኒ መላእክቶች የሚጽፉት ነገር ሊሆን ይችላል ወይም ደግሞ ከተበቱል ወህይን የሚጽፉ ነብዩ አለይሂ ሰላቱ ወሰለም ሲመዘግቡላቸው የነበሩ ሰሃቦች በሚጽፉትም ነገር ሊሆን ይችላል አም ነው ምንድነው የሚጻፈው ነገር ምንድነው የሚጽፉት ነገር ተብሎ አልተጠቀሰም ስለዚህ ይሄ ዑሙምን ያመላክታል والقلم وما يسطرون በዚህ እምላለሁኝ ብሎ አላህ Subhanahu Wa Ta'ala ተናገረ ቀለም በማለት የተፈለገው ምን ሊሆን ይችላል ሲባል ሶስት አስተያየቶች ተሰጥተዋል አንደኛ ቀለም ማለት አላህ Subhanahu Wa Ta'ala መጀመሪያ ከፍጥረታት ሁሉ ቅድሚያ የፈጠረው ነገር ቀለም ብዕርን የፈጠረው فقال له اكتب ጻፍ ብሎ አላህ አዘዘ قال وما اكتب ምንድነው የምጽፈው ብሎ ጠየቀ قال اكتب ما هو كائن الى يوم القيامه እስከ ቂያማ ቀን እስከ ዕለተ ትንሣኤ ድረስ የሚከሰተውን ክስተት በጠቅላላ መዝግብ ብሎ አላህ አዘዘው فجرى في تلك الساعه بما هو كائن الى يوم القيامه በዛቸው ቅጽበት እስከ ቂያማ ቀን ድረስ የሚከሰተውን ነገር ሁሉ ጻፈ ያ ብዕር ማለት ስለዚህ والقلم وما يسطرون በብዕር መላለሁኝ ያለው ያንን ሊሆን ይችላል አንደኛ አስተያየት ነው ሁለተኛ ደግሞ القلم الثاني ቁርአን የሚጻፍበት ከተበቱል ወህይ ለነብዩ አለይሂ ሰላቱ ወሰለም የሚወርደውን ወህይ ስር ከስር የሚጽፉላቸው የነበሩ ሰሃቦች የሚጽፉበት ብዕርም ሊሆን ይችላል ወይም ደግሞ المراد بالقلم في الايه اسم جنس በብዕር ማለት ነው ማንኛውም ብዕር መጻፊያ እዚህ ውስጥ ሊካተትና ሊገባ ይችላል የሚል ሶስተኛ አስተያየት ነው ማለት አላየሃል በብዕር እምላለሁኝ ብሎ አላህ Subhanahu Wa Ta'ala ተናገረ በዚህ መማሉ ደግሞ ዕውቀት ያለውን ደረጃ ዕውቀት ያለውን ቦታ ኢስላም ለዕውቀት የሰጠውን ከፍ ያለና ትልቅ ማዕረግ የሚያመላክት ነገር በሌላ ምዕራፍ ላይ الرحمن علم الانسان ምንድነው الرحمن علم القرآن خلق الانسان علمه البيان الله سبحانه وتعالى የሰው ልጅ ማብራራትና መግለጽን በማስተማሩ ያኒ ይፎክራል ወይም ደግሞ ኒዕማውን ይዘረዝራል ወለታውን ይገልጻል ስለዚህ አላህ Subhanahu Wa Ta'ala በብዕር መማሉ ኢስላም ለዕውቀት የሰጠውን ላቅ ያለና ትልቅ ቦታ የሚያመላክት ነው መጀመሪያ የሚወረደው ምዕራፍ ከዚህ በፊት እንዳየነው ሱረት አልዓለቅ ላይ اقرأ ብሎ ነው የወረደው አንብብ ማንበብ እና መጻፍ የዕውቀት መሰረት ነው ኢስላም ለነዚህ ነገሮች የሰጠውን ትልቅ ቦታ ከዚህ መረዳትና ማየት ማወቅ እንችላለን ማለት ነው طيب አላህ Subhanahu Wa Ta'ala በዚህ ምሎ የተናገረው ነገር ምንድነው ሲባል ما أنت بنعمة ربك بمجنون وإن لك لأجرا غير ممنون وإنك لعلى خلق عظيم بالنجس تنقروا شيئين ماله ما أنت بنعمة ربك أنت بقيتها تأقى يتلبس كستهون بمجنون يعني أبداد الله وإن لك لأجرا لأنتم من داء الله غير ممنون يما يقارتهن وإنك لعلى خلق عظيم أنتم بتعلق سنة مقبار لينه بلو النبي عليه الصلاة والسلام نقراቸው ማለት ሶስት ነገሮች ነው የተማለበት ጉዳይ ሶስት ነገሮች ናቸው አንደኛው ቁረይሾች ነብዩን አለይሂ ሰላቱ ወሰለም ሲገልጹበት የነበረው የእብደት የንክነት ባህሪ ከሳቸው ላይ ፈጽሞ የሌለና የማይታሰብ መሆኑ ነው ما أنت بنعمة ربك بمجنون أنت بقيتها تقاي تلابسك ستهون أبداد اللهم بلو نبي عليه الصلاة والسلام نقرات قرآن نبي عليه الصلاة والسلام بأبدتي قلتواتشون لنبرا ينقرا سورة الحجر الأيمن لال وقالوا يا أيها الذي نزل عليه الذكر إنك لمجنون قريشوش كفاروش منالو أنت تقسات يورد بسويه يالو إنك لمجنون أنت أبدنه أنت تجهاز القرآن يورد به سوه أبدنه بلو نبينا عليه الصلاة والسلام بزي ملكان ورنا ويقولون إنه لمجنون إيه أبدنه بلو ينقرالو بلو الله سبحانه وتعالى قلت سلازي زي مئراف لي الزش أنكت لي ما أنت بنعمة ربك بمجنون الله سبحانه وتعالى ለነብዩ አለይሂ ሰላቱ ወሰለም ብዙ ለታዎችን ውሎላቸዋል ብዙ ነገሮችን ሰጥቷቸዋል ብዙ ነገሮችን አድርጎላቸዋል ካደረገላቸው በርካታ ነገሮች መካከል አንዱ ምንድነው ነብይ መሆናቸው ኒዕመተ ንቡዋን ከሰው ልጆች ሁሉ መርጦ እሳቸውን ነብይ ማድረጉ የአላህ Subhanahu Wa Ta'ala ትልቅ ውለታና ትልቅ ኒዕማን ይህንን ውለታ የተላበስክ በሆንከው ጸባይ ይህንን ውለታ ተላብሰ
ይህንን ኒዕማ ሰጠንህ አንተ መጅኑን አይደለህም እብድ አይደለህም ብሎ ለነብዩ አለይሂ ሰላቱ ወሰላም ነገራቸው ማለት ነው አይ ለስተ ያ ሙሐመዱ ضعيف العقل ولا سفيه الرأي يعني عقሉ አመለካከቱ ዝቅተኛ የሆነ አስተያየቱ ሞኛሞኝ የሆነ ጥሬና ለጋ የሆንክ ሰው አይደለህም ነብይ በዚህ ሊገለጽና ይህንን ባህሪ ሊላበስ ጨርሶ አይችልም በፍጹም ማለት ነብይነትን ይዞ የመጣ አላህ Subhanahu Wa Ta'ala ነብይ ያደረገው በአቅሉም በአእምሮም ከማንም የበለጠ በዙሪያው ካሉት ሰዎች ሁሉ የተሻለ ስለሆነ ነው هذا عبد انعم الله عليه بالنبوة بنبيነት الله سبحانه وتعالى ولتا يواللت وقربه واصطفاه لحمل الرسالة وتبليغ الدعوة دعواتهم لمادرس ملكتون وسو ልጆች ለማድረስ ከሁሉም ሰዎች የመረጣቸውና የበላይነት የሰጣቸው ነብይ እንዴት ሆኖ ነው በምን ሂሳብ ነው በምን መመዘኛ ነው መጅኑን ሊባል የሚችለው ይሄ እኮ ዝም ብሎ አሉባልታ ነው يعني ሰው የሆነ ነገር ሲናገር የሆነ ወደ ሐቅ ቀረብ ያለ ወደ እውነታ ጠጋ ያለ ሊሆን ይችላል ነበር ግን ይሄ ፈጽሞ ሊሆን የማይችል እንደ ሰማይና ምድር የተራራቀ የሆነ መግለጫ ነው ለነብዩ ሰለላሁ ዐለይሂ ወሰለም የሰጧቸው የነበረው ማለት فذكر فما انت بنعمه ربك بكاهن ولا مجنون ይላቸዋል فذكر ابشر ገስጽ ሰዎችን ምከር አስታውሳቸው فما انت بنعمه ربك አንተ በጌታ ጸጋህ የተላበስክ ስትሆን بكاهن ولا مجنون ጠንቋይም አይደለህም እብድም አይደለህም አብሽር ያለብህን መልእክት አድርስ ወደ ሰዎች የተሰጠህን አማና ተወጣ ብሎ ለነብዩ ሰለላሁ ዐለይሂ ወሰለም ይነግሯቸውና ያኒ በዚህ መልኩ ያነሳሳቸው እንደዚሁም ደግሞ ያጽናናቸው ነበር ማለት ነው የሚገርመውና የሚደንቀው ደግሞ ነብዩን ሰለላሁ ዐለይሂ ወሰለም قبل النبوة وقبل الرسالة ነብይ ሳይሆኑ በፊት ረሱል ሳይሆኑ በፊት የተለያዩ አደራዎችን እየሰጡ ያምኗቸው ነበር ባልተግባቡበት ጉዳይ ፈራጅና ዳኛ አድርገው ይሾሟቸው ነበር ከዛ በኋላ ያኒ صادق መሆናቸው እውነተኛ መሆናቸው አማና ጠባቂ ታማኝ ትሁት መሆናቸውን ሁሉም በአንድ ድምጽ ይመሰክሩላቸው ነበር ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ልብ በሉ 40 አመት ሞልቷቸው ነብይነትን ካገኙ በኋላ እነዚህን ሁሉ ባህሪያቶች አነሱባቸው ሰው አይደለም ነብይ ሆኖ ይቀርና 40 አመት ሲሞላው አቅሉ ይሞላል ሰው ማገናዘቡ ማስተዋሉ ነገሮችን ከብዙ አቅጣጫ መመልከቱ ይጨምራል ህይወት ያስተምራል እድሜው በረዘመ ቁጥር ያኒ ዕውቀቱ እየሰፋ ነገሮች ለነገሮች ያለው ግንዛቤ እየበሰለ ነው የሚሄደው ሄራቅለኮ እና አቡ ሱፊያንን ሲጠይቃቸው ይህንን መልእክት ከማምጣቱ በፊት እንደው በውሸት ወይም እንደዚህ ነገር ተጠረጥሩት ነበር አላቸው አይ አንጠረጥረው ነበር ምን አላቸው በኋላ ما كان ليدع الكذب على الناس ويكذب على الله 40 አመት ሙሉ ሰዎች ላይ መዋሸትን ትቶ ውሸት ጥሩ አይደለም ብሎ ሰዎች ላይ አንድም ቀን ያልዋሸ ሰው ከ40 አመት በኋላ ፈጣሪ ላይ አምላክ ላይ ሊዋሽ አይችልም አላህ በትክክልም ነብይ አድርጎ ባይሾመው ባይልከው ኑሮ ነብይ ነኝ ብሎ ባልተነሳ ነበር ብሎ ነው ያረጋገጠውና የመለሰው ማለት ነው እናም አላህ Subhanahu Wa Ta'ala ما انت بنعمه ربك بمجنون አንተ የጌታን ጸጋ የተላበስክ ስትሆን መጅኑን አይደለህም የአእምሮህ የተቃወሰ ሰው አይደለህም ጤነኛ ነህ ብሎ ለነብዩ ሰለላሁ ዐለይሂ ወሰለም ያረጋገጠላቸው ለሌሎችም ሰዎች መልእክቱን ያስተላለፈን ነው ያለው በዚህ አያ ላይ ማለት ነው ቀጥሎ ምን አለ وان لك لاجرا ለአንተ ምንዳ አለ غير ممنون የማይቋረጥ የሆነ ምንዳ አለ የማይቋረጥ የሆነ አጅር አለ ብሎ ለነብዩ ሰለላሁ ዐለይሂ ወሰለም ያዘጋጀላቸውን አኺራ ላይ ያዘጋጀላቸውን ኒዕማ ደግሞ እንደዚሁ ገለጸ ማለት ለምን ነው ነብዩ ሰለላሁ ዐለይሂ ወሰለም የማይቋረጥ አጅር የሚያገኙት ከተባለ መልሱ ግልጽ ነው ምን አሉ የአላህ መልእክተኛ ራሳቸው አዳሉ على الخير فله مثل اجر فاعل ሰዎችን መልካም ነገር እንዲሰሩ የሚጠቁም የሚያመላክት ሰው ልክ የሰሪዎችን አይነት አጅር ያገኛል ብለው ተናግረዋል طيب ይሄ ሁሉ ሙስሊም ይሄ በቢሊየን የሚቆጠር ሙስሊም ዛሬ ላይ የሚሰራው ስራ ሁሉ ከየት ነው ያገኘው ከየት ነው ያመጣው ሲባል ከነብዩ አለይሂ ሰላቱ ወሰለም አስተምህሮ የመጣ ከሳቸው የተገኘ ስለዚህ እያንዳንዱ ሰው የሚሰራው መልካም ስራ
ለሳቸው ምን አላቸው ማለት ነው አጅር አላቸው ማለት የማይቋረጥ የሆነ ምንዳ የማይቋረጥ የሆነ ጸጋ አገኙ ማለት ነው በሌላ ሐዲስ ምን አሉ اذا مات ابن ادم انقطع عنه عمله الا من ثلاث የሰው ልጅ ሲሞት ስራው ይቋረጣል ከሶስት ነገሮች ላይ የሚያገኘው አጅር ካልሆነ በስተቀር ሌላው ይቋረጣል አሉ ምን ምንድናቸው እነዛ ሰደቀቲን ጃሪያ የመጀመሪያው ቀጣይነት ያለው ሰደቃ የማይቋረጥ የሆነ የሚቀጥል የሆነ ሰደቃ ከሰጠ ወቅፍ ካደረገ ያ ነገር እስካለ ድረስ አጅሩም ይቀጥላል ቢሞትም አይቋረጥ ለምሳሌ መስጂድ የሰራ ሰው መድረሳ የሰራ ሰው የመሳሰሉት የማይቋረጥ የሆነ ሁሌም የሚቀጥል ሰደቃ ነገር ካደረገ በዚህ ምን ያገኛል ከሞተም በኋላ ምንዳው ይቀጥልለታል አንደኛ ይሄ ነው ሁለተኛ አው ዒልምን ينتفع به ሰዎች የሚጠቀሙበትን ዕውቀት ካስተላለፈ ያ ዕውቀት በተላለፈ በቀጠለ ቁጥር እሱ ምን ያገኛል አጅር ያገኛል ነብዩ አለይሂ ሰላቱ ወሰለም ይህንን ሁሉ ቁርአን ያገኘነው በሳቸው በኩል ይህንን ሁሉ ዒባዳት ወደ አላህ Subhanahu Wa Ta'ala የሚያቀርብ መልካም ነገር ሁሉ ያወቅነው በሳቸው በኩል ከዚህ አንፃር የማይቋረጥ የሆነ ምንዳና አጅር ያገኛል ሶስተኛው ነገር ደግሞ አው ወለድ صالح يدعو له ዱዓ የሚያደርግለት መልካም ልጅ ወልዶ በስርዓቱ አሳድጎ ሸሪዓን አስተምሮ እስላምን አሳውቆ አላህን እንዲፈራ አድርጎ በዚህ መልኩ አሳድጎት ካለፈና ከሞተ ለሱ ዱዓ ያደርግለታል በዚህም ልጅ የሚያገኘው አጅር አይቋረጥም ይሄም ልጅ እንደዚሁ ልጅ ይወልድና በእንደዚህ አይነት መልኩ ለአባቶቹ ለአያቶቹ ዱዓ የሚያደርግ ልጅ ጥሎ ሲያልፍ የማይቋረጥ ምንዳና አጅር ያገኛል ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል ማለት አላየ ሐል وان لك لاجرا غير ممنون ላንተ የማይቋረጥ የሆነ ምንዳና አጅር አለህ ብሎ አላች ወይም ደግሞ غير ممنون ማለት ማንንም የማይመጻደቅብህ የሆነ ምንዳ ተዘጋጅቶልሃል ማለትም ሊሆን ይችላል መምኑን ማለት ምን المن ተይዞ መመጻደቅ እና ማንንም ሰው በቃ ይሄን አደረኩልህ ብሎ የማይመጻደቅብህ የሆነ ምንዳ ተዘጋጅቶልሃል ብሎ ለነብዩ ሰለላሁ ዐለይሂ ወሰለም ነገራቸው ሁለተኛ ይሄ ሶስተኛ وانك لعلى خلق عظيم አንተ በታላቅ ስነ ምግባር ላይ ነህ የሚለው ሶስተኛው ጉዳይ ነው ነብዩ ሰለላሁ ዐለይሂ ወሰለም በታላቅ ስነ ምግባር ላይ ነህ ብለው የተነገረላቸው ጉዳይ አላህ Subhanahu Wa Ta'ala እንዲሁ ዝም ብሎ ጣል ያለው ንግግርና ቃል አይደለም ልብ በል በሶስት አይነት ማጥበቂያና ማጠንከሪያ ነገሮች አጠንክሮ አጥብቆ ነው የተናገረው ሶስት አይነት ማጠንከሪያዎች እነዚህ ማጠንከሪያዎች ምንድናቸው አንደኛው ኢነኪ ሐርፍ ተውኪድ ትባላለች ማጠንከሪያ ቃል ነው ምን ማለት ማጠንከሪያ ቃል ማለት ለምሳሌ ዘይድ መጣ ወይ መከሌ ቆመ ብለህ ልትናገር ትችላለህ ግን ይህንን ቃል በጣም በቃ ትኩረት ተሰጥቶት አጽንኦት ሰጥተህ መናገር ከፈለክ ምን ትላለህ ኢነ ዘይድን ቃኢሙን ትላለህ ኢነ ትጨምርበታለህ ዘይድ ቆሟል ይሆንና ያው አረብኛው ላይ ይታወቃል በቃ ይሄ ጠበቅ ተደርጎ የተነገረ ንግግር ነው ማለት ነው وانك ብሎ አላችሁ ከዛስ لا على خلق عظيم ላም ጨመረ على خلق عظيم ብቻ ሳይሆን لا على خلق عظيم እቺ ላም እንደዚሁ ተውኪድን ታመላክታለች ማጥበቅና ማጠንከርን ማለት ነው ሌላው ደግሞ አረፍተ ነገሩ በስም የተገነባ ጁምላ እስሚያ መሆኑ እንደዚሁ ማጠንከሪያ ነው ሶስት ማጠንከሪያዎችን ተጠቅሞ ነብዩ አለይሂ ሰላቱ ወሰለም በላቀ ስነ ምግባር ላይ መሆናቸውን ገለጸ ተናገረ ማለት ነው ምንድነው ይሄ የተላበሱት ይሄን የያዙት ታላቅ ስነ ምግባር ምንድነው ሲባል መነሻው ተውሂድ አላህን Subhanahu Wa Ta'ala በብቸኝነት ማምለክ ጽናት ታጋሽነት ሐያ አይናፋርነት አድል ፍትሃዊነት እንደዚህ ደግሞ ሰኻ ቸርነት ለሰዎች ትሁት መሆን ለዱንያ ቦታ አለመስጠት አመስጋኝነት ጥብቅነት ጀግንነት እንደዚህ ደግሞ አላህን Subhanahu Wa Ta'ala ፈሪ መሆን ለሰዎች አዛኝና ሩህሩህ መሆን ለሰዎች መራራት እነዚህ ሁሉ የመልካም ስነ ምግባር መገለጫዎች ነብዩ አለይሂ ሰላቱ ወሰለም ላይ ተሰብስበው ይገኛሉ ሁሉም አንድም ሳይቀር ማለት ነው ነብዩ አለይሂ ሰላቱ ወሰለም መልካም ስነ ምግባር ሆነው ያልተላበሱት ምንም አይነት ነገር የለም ቀጥሎ የተወሰኑ ማሳያዎች ከሰሃቦች የተወሩ ሐዲሶች አሉ እንደዚህም የቁርአን አያዎች አሉ እነሱን ከአዛን በኋላ የምናያቸው ይሆናል ማለት ነው طيب ان وانك لعلى خلق عظيم يميلو الخلق العظيم يميلو قال
የላቀ ታላቅ ስነ ምግባር የሚለው መልካም ስነ ምግባር ከሚለው ከፍ ያለ ሻል ያለ ገለጻ ነው። አርፋዕ ከፍ ያለ ታዲያ ይህንን ባህሪ የሰጣቸው እሱ ራሱ አላህ Subhanahu Wa Ta'ala ራሳቸው ከስበው አምጥተውት ምናምን ሳይሆን አላህ Subhanahu Wa Ta'ala እነሱን የፈጠረበት የሆነ መገለጫ ምን ያል ቁርአን ላይ فبما رحمة من الله لنت له ከአላህ Subhanahu Wa Ta'ala በሆነ እዝነት የተነሳ ለነሱ ለዘብክላቸው ይላል ለሰሐቦችህ ለዘብክላቸው ولو كنت فظا غليظ القلب ጨካኝ ብትሆን ልበደንዳና ብትሆን ኖሮ ለምፈዱ من حولك ከዙሪያህ በተበተኑ ነበር ብሎ ይገልጻል። ስለዚህ አንተ እንድትለዝብላቸው ገራገር እንድትሆንላቸው ያደረገህ የአላህ Subhanahu Wa Ta'ala ራሱ በሱ እዝነት የተነሳ ነው ብሎ ይገልጻል። በሌላ አያ ላይ ምን አላቸው? خذ العفو ከሰዎች መካከል ገር የሆነውን ጸባይ ያዝ وأمر بالعرف በተለመደ በታወቀ በመልካም ነገር እዘዝ وأعرض عن الجاهلين كما هيمانا ከባለጌዎች ደግሞ ጀርባ ስጥ ብሎ አዟቸዋል። በሱረቱ ተውባ ምን አለ? لقد جاءكم رسول በርግጥም መልእክተኛ መጥቶላችኋል من أنفسكم ከናንተው መካከል የሆነ عزيز عليه ما عنتم እናንተ መቸገራችሁ የሚከብደው የሆነ እስልምናን አንቀበልም ብላችሁ በዚህ ጉዳይ ላይ መቸገራችሁ የሚከብደው በጣም ከብዶ የሚታየው የሆነ ሐሪሱን አለይኩም በእናንተ ላይ ደግሞ በጣም የሚጓጓ የሆነ ጉጉት የሚያሳድር የሆነ እንድታምኑ እምነትን እንድትይዙ ኢስላምን እንድትይዙ አላህ እንድታመልኩ ጉጉት ያለው ቢልሙእሚኒን ረኡፉን ረሂም ለሙእሚኖች ደግሞ እጅግ በጣም ሩህሩህና አዛኝ የሆነ መልእክተኛ መጥቶላችኋል ብሎ አላህ Subhanahu Wa Ta'ala ገልጿል ተናግሯል። ይህ ሁሉ የሚያሳየው የእሳቸውን ባህሪና መገለጫ ነው ማለት። አኢሻ ረዲየላሁ ዐንሃ ተጠየቀች የነብዩ ሰለላሁ ዐለይሂ ወሰለም ባህሪ ምን ይመስል ነበር ተባለች። قالت كان خلقه القرآن የነብዩ ሰለላሁ ዐለይሂ ወሰለም ባህሪ ቁርአን ነበር። ቁርአን ላይ የምታየው መልካም ነገር ሁሉ እሳቸው ተላብሰውት እሳቸው የሚኖሩበት ሆነው የተላበሱት ሆነው ነው የምታገኘው። ቁርአን ካለው አንድ ስንዝር እንኳን የሚወጡ ሆነው አታገኛቸውም አለች። አነስ ኢብኑ ማሊክ ምን ይላል? ነብዩን አለይሂ ሰላቱ ወሰላም ለ10 ዓመት ኻድሚያቸዋለሁ አገልግያቸዋለሁ አለ። ኻዲም ነበር። ታዲያ አንድ ቀን እንኳን እጭ ብለውኝ ያውቁ ያኒ ተበጅሩን የሚያመላክት መሰልቸትን የሚያሳይ አንድ ቃል እንኳን ተናግረው አያውቁ። የሆነ የሰራሁትን ነገር ለምን ሰራኸው ያልሰራሁትን ነገር ለምን ሳትሰራው ብለውኝ አያውቁ። ከማንም የበለጠ ባህሪያቸው የሚመችና መልካም ስነ ምግባር ነበራቸው። እንደዚሁም ደግሞ ምንም አይነት ሐርም ይሁን የሐር ልብስ ነክቼ ያላውቅም ከሳቸው መዳፍ የለሰለሰና የሚመች አንድ ነገር ነክቼ ያላውቅም ይላል። ወላ ሸሚምቱ ሚስከን ወላ ዒጥራን ሚስክን ይሁን ማንኛውም ሽቶ አሽትቼ አላቅም ከሳቸው ላብ የበለጠ የሚያውድ ጠረኑ የሚጣፍጥ ከሳቸው የበለጠ ምንም ነገር አይቼ አላውቅም ይላል አነስ ኢብኑ ማሊክ። እንደዚሁም አይሻ ረዲየላሁ ዐንሃ በሌላ ሐዲስ እንትላለች ነብዩ አለይሂ ሰላቱ ወሰላም በእጃቸው ምንም ነገር ተማተው መተው አያውቁም። አገልጋያቸው ኻዲማቸውንም ይሁን ሚስቶቻቸውንም ይሁን ምንም ነገር በእጃቸው ተማተው አያውቁም። ምናልባት በአላህ መንገድ ላይ ጂሃድ ወጥተው ከሆነ እዛ ላይ እንግዲህ ጦር ሜዳ ነው ጂሃድ ነው እዛ ላይ ሊዋጉ ይችላሉ። ከዛ በተረፈ ግን ማንም ሰው ላይ እጃቸውን አንስተው አያውቁም። ይሄን ብቻም አይደለም ولا خير بين شيئين قط الا كان احبهما اليه ايسرهما ሁለት ነገር ምርጫ ከቀረበላቸው ገራ ያለውን ቀለል ያለውን ነው የሚመርጡት። ያላህ መልእክተኛ ማካበድ ምናምን አይወዱም ነበር። ምናልባት حتى يكون اثما ቀለል ያለው ወንጀል ከሆነሳ ሙሉ ለሙሉ ከዛ ነገር ይጠነቀቃሉ ይርቃሉ። ወንጀል ከሆነ ከማንም የበለጠ እሳቸው ናቸው የሚርቁት ማለት ነው። ለራሳቸው ሲሉ ተበቅለው አያውቁ ነብዩ ሰለላሁ ዐለይሂ ወሰለም በቀል ተበቅለው ለራሳቸው ተበቅለው አያውቁ። ምናልባት አላህ Subhanahu Wa Ta'ala ዲን የአላህ Subhanahu Wa Ta'ala ህግ ተጥሶ ከሆነ ለአላህ ሲሉ ይበቀላሉ እንጂ ለራሳቸው ሲሉ ተበቅለው ነብዩ ሰለላሁ ዐለይሂ ወሰለም ጭራሹን አያውቁ። ይሄ እንግዲህ የተወሰነ ሰሞን ባህሪ አይደለም የእድሜ ልካቸውን የኖሩበት የሆነ ባህሪያቸውና መገለጫቸው። የሚገርመኝ ሐዲስ
መዲና ላይ ካሉ አገልጋዮች ኻዲሞች ወይም ሴቶች አንደኛይቱ ህፃኗ ማለት ነው እጃቸውን ይዛ የፈለገችበት ቦታ ትሄድ ነበር ይከተሏት እሺ ብለው ይገሩላት ነበር ማለት ነው ምንም ጉዳይ ካላቸው ጉዳይ ያለኝ ቆይ ላናግራችሁ ብለው ያስቆማቸውን ሰው እሺ ብለው ቆመው ጉዳዩን ይሰሙት ነበር ዛሬ ላይ ባለስልጣን ከሆነ ምናምን ከሆነ አይ እኔ አንተ ጋር ቆሜ ማውራት يعني ፕሮቶኮል አይፈቅድልኝም ሊል ይችላል ካንተ ጋር አላወራም ማለት ነው እሳቸው ግን ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ አልነበሩ يعني ትሁት ነበሩ ተናናሽ ነበሩ حتى ምግብ እንኳን ሲበሉ ከጀማዓ ጋር ሲበሉ በርከክ ብለው እንደዚህ ጉልበታቸውን አጥፈው ነብዩ ሰለላሁ ዐለይሂ ወሰለም ይመገቡ ነበር لم يكن يعني جبار በጣም يعني ኃይለኛ ምናምን አልነበሩም ያላህ መልእክተኛ ገራገር ነበሩ ሰዎች የሚለምዷቸው የሚለመዱ ነበሩ ያላህ መልእክተኛ ማለት أنس بن مالك من الهلال كنت أمشي مع النبي صلى الله عليه وسلم وعليه برد نجراني غليظ الحاشية كنبي قال يونا جزي يهكو ينبر ألا يتشولا يونا فوت أنا قرلب سوال حاشية وهي تعفو كسفة صنعين مج راسات شولاي وهم لبسوت يهيلو نبر فأدركه أعرابي عند زلان درس باتشونا فجبده جبدة شديدة إهن لبسات شونا بهاي قلتتات ገጠሬ ነው ምንም የሚያውቀው ነገር የለም የነብዩ ሰለላሁ ዐለይሂ ወሰለም ያንገታቸው ጎን ላይ የዛ ፎጣ ምልክት እስኪታየኝ ድረስ ምልክት እስኪያወጣ ድረስ በኃይል ስቦ ምን አላቸው ያ ሙሐመድ አላቸው ተሙሐመድ ሆይ አላቸው ሰለላሁ ዐለይሂ ወሰለም ቢአቢሁ ወኡሚ ሙርሊ ሚን ማሊላሂ الذي عندك አንተ ዘንድ ካለው የአላህ ንብረት እዘዝልኝ እንዲሰጠኝ ንገርልኝ فليس هو مال أبيك ولا مال أمك يا باتن يناتن نبرت عدل مسو يا الله نونا بجاكتو كالو نبرت لاني درشان للسطين نقروا لن يعلم فالتفت إليه النبي صلى الله عليه وسلم وضحك ودسو زور بلا أيوتنا ساقنا وأمر له بعطاء ستوت بلا النبي صلى الله عليه وسلم عززوا معنا سبحان الله عنده بسرعات الطيق من كان ونامنا لا يسدوا بلا عززوا لك تسد ينقري يلاك أسنا مدبر تلك بحرنا مجلجان وصدق الله إذ يقول وإنك لعلى خلق عظيم سير الله سبحانه وتعالى أونتنا ومالك بتكبر يا صيوتنا يا ملاكتوت يوانا نجر للا عائشة رضي الله عنها قاتل الأسود ما كان رسول الله صلى الله عليه وسلم يفعل في بيته النبي صلى الله عليه وسلم بيتوس من النبر ميادر قلت في يستيقاتشو قالت كان يكون في مهنة أهله ሚስቶቻቸውን ይخدሙ ነበር ብላ መለሰች አይሻ ረዲየላሁ ዐንሃ ቤት ውስጥ እንግዲህ የቤት ስራ ቤት መጥረግ እና የመሳሰሉትን ማለት ነው فإذا حضرت الصلاة خرج يتوضأ ويخرج للصلاة صلاة ሲደርስ ውዱአቸውን አድርገው ወደ መስጂድ ይወጣሉ ይሄን ነበር የሚያደርጉት ቤት ውስጥ ብላ ተናግራለች ይሄን ለኛ የሚሰጠው ትልቅ የሆነ መልእክት አለ ማለት ነው እንደዚህ አይነት በጣም በርካታ ሐዲሶች ናቸው ያሉት ከለታት አንድ ቀን ዘይድ ኢብኑ ሐሪሳ የተባለው የሳቸው አገልጋይ ነበር ተማርኮ በጦርነት ለነብዩ ሰለላሁ ዐለይሂ ወሰለም አህደት ኢለይ ኸዲጃ ለخدمه رسول الله እሳቸውን እንዲخدም يعني ኸዲጃ ለነብዩ ሰለላሁ ዐለይሂ ወሰለም በስጦታ መልክ አስተላለፈችው ዘይድ ኢብኑ ሐሪሳ ማለት ነው ከዛ በኋላ የዘይድ ኢብኑ ሐሪሳ ቤተሰቦቹ መጡ አባቱ አጎቱ ምናምን መጡና አጠያይቀው ማን ጋር ነው ያለው ምናምን ሚላውን ያኒ ልጃቸውን ለመውሰድ መጡ ከዛም በኋላ ለነብዩ ሰለላሁ ዐለይሂ ወሰለም እንደው ልጃችንን ብትሰጠን ይሄውኛ ፊዳኡን ይዘን ያኒ ገንዘቡን ምናምን እንከፍላለን ይሄን ይዘን መተናልና ብትሰጠን ብለው ጥያቄ ያቀርቡ ነብዩ ዐለይሂ ሰላቱ ወሰለም ምን አሉ ኡድዑሁ ወስአሉሁ እስቲ ጥሩና ጠይቁት እናንተ ጋር ሄዳለው ብሎ እናንተን ከመረጣችሁ ምንም አይነት ክፍያም አልፈልግም እንዲሁ ይዛችሁት ሂዱ والله انا لا اريد يعني لا اخذ فديته من فديه الفلقم እናንተን ከመረጠ ይዛችሁት ሂዱ ብለው ነብዩ ሰለላሁ ዐለይሂ ወሰለም አገናኟቸው ከዛ ጠየቁት فقال زيد بن علي والله لا اختار على صحبتك احدا ابدا እንግዲህ ነብይ ከመሆናቸው በፊት ነው ከረጅም ጊዜ በፊት ማለት ነው ከርሶ ወዳጅነትና ጓደኝነት ማንንም አላስበለጥም ማንንም አልፈልግም ከርሶ ጋር መኖር ነው የምፈልገው ብለዋል ከዛ ምን አሉት ቤተሰቦች ወይሐክ أتختار الرقة على الحرية من هنا أنت بارنتن كنصانت ታስበልጣለህ ወይ እዚህ መሆን ማለት እኮ ባሪያ ሆነ ልትቀጥል ነው ከኛ ጋር መሄድ ማለት ደግሞ ነፃነትን ልታውጅ ነው ምን ሆነ ነው ባርነትን ልትመርጥ ነው እንዴ
ብለው አሉት قال نعم አው ባርነት ይሻለኛል ከሳቸው ጋር የሳቸው አገልጋይ ኻዲም ባሪያ ሆኜ መኖር ይሻለኛል አለ والله لقد صحبته فلم يقل لي لشيء فعلته لما فعلته قط ከሳቸው ጋር በኖርኩበት ጊዜያት አንድም ቀን እንኳን የሰራውትን ለምን ሰራህ ያልሰራውትን ለምን ሳትሰራው ብለውኝ አያውቁም ስለዚህ ከሳቸው ጋር መኖር ነው የምፈልገው ብለዋል ከዛም በኋላ ተስፋ ቆረጡ አባቱም አጎቱም ምናም ተመልሰው ሄዱ ከዛም በኋላ ነብዩ ሰለላሁ ዐለይሂ ወሰለም አደረጉ ይዘውት ወደ ቁረይሾች ወደ ካዕባ መጡና ኢሽሃዱ መስክሩ ከዛሬ ወዲህ የልጅ የኔ ልጅ ነው ይወርሰኛል ወርሰዋለሁ ብለው የጉዲፈቻ ልጅ አድርገው ወሰዱት ነብዩ ሰለላሁ ዐለይሂ ወሰለም ከዛ በኋላ እስላም ሲመጣ ያኒ ኡድዑሁም ሊአባኢሂም ብሎ ተበኒ የሚባል የጉዲፈቻ ልጅ የሚባል ነገር ውድቅ አደረገ ከዛ በፊት ግን ማን ተብሎ ነበር የሚጠራው ዘይድ ኢብኑ ሙሐመድ ተብሎ ይጠራ ነበር በነብዩ ሰለላሁ ዐለይሂ ወሰለም ስም ማለት ነው እና ይህ ነበር ባህሪያቸው የነብዩ ሰለላሁ ዐለይሂ ወሰለም ባህሪ መገለጫቸው ይሄ ነበር ስለ መልካም ባህሪ ደግሞ ሲናገሩ ምን ብለዋል ኢነል ሙእሚነ ለዩድሪኩ ቢሁስኒ ኹሉቂሂ ደረጀተ الصائم القائم ሙእሚን ሰው በመልካም ባህሪውና በመልካም ስነ ምግባሩ ምክንያት ደረጀተ الصائم القائم ቀኑን የሚጾምና ሌሊቱን ሶላት የሚሰግድ ሰው ደረጃ ያገኛል በምን በመልካም ባህሪና በመልካም ስነ ምግባሩ ብለዋል በሌላ ሐዲሳቸው ምን አሉ ما من شيء اثقل في ميزان المؤمن يوم القيامه من خلق حسن የቂያማ ቀን በአንድ ባሪያ ሚዛን ከበድ የሚያደርግለት ነገር ከመልካም ስነ ምግባርና ባህሪ የበለጠ ምንም የለም ብለው وان الله تعالى يبغض الفاحش البذيء الله سبحانه وتعالى ደግሞ ፋሂሽ የሆነ يعني ባህሪው ክፉ ባህሪ ያለው መጥፎ ባህሪ ያለውን ሰው አላህ ይጠላል البذيء ንግግሩን የማይቆጥብ የሆነ መጥፎ ነገሮችን ለመናገር ወደ ኋላ ማይል የሆነን ሰው አላህ Subhanahu Wa Ta'ala ይጠላል ብለው ተናግረዋል በሌላ ሐዲስ ምን አሉ ان من احبكم الي እኔ ዘንድ ከማናችሁም የበለጠ የተወደደው واقربكم مني مجلسا يوم القيامه የቂያማ ቀን ከሁላችሁም የበለጠ ወደኔ መጅሊስ ቀረብ በሚለው احاسنكم اخلاقا ባህሪው ያማረና የተዋበ ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል ይሄ መልካም ስነ ምግባር መልካም ባህሪ የሚባለው በብዙ ነገሮች ነው የሚገለጸው እሱ ከአላህ ጋር ያለውን ያኒ ግንኙነት በተመለከተ ከቤተሰቦቹ ጋር ያለውን ግንኙነት በተመለከተ ከሌላ ከሙስሊም ወንድሞቹ ጋር ያለውን ግንኙነት በተመለከተ ሁሉ የሚዳስስ ጉዳይ ነው መልካም ባህሪ መልካም ስነ ምግባር የሚባለው እስላም ለዚህ ትልቅ ቦታ የሰጠው ነው ትልቅ ቦታ ሰጥቶታልና ባህሪን ማስተካከል ሁሉም ሰው ሊያስብበት የሚገባ ነገር ከሰዎች ጋር ያለው ግንኙነት ምን አይነት ሊሆን ይችላል ራሱን ማረቅና መግራት መቻል አለበት ማለት ነው ይህ ደግሞ ሲሆን አላህ Subhanahu Wa Ta'ala የቂያማ ቀን ደረጃውን ከፍ ያደርግለታል ማለት ነው አላህ Subhanahu Wa Ta'ala ባህሪያቸው የተስተካከለና ያማረ ከሆኑ ሰዎች ይመድበን ባህሪያችንንም አላህ Subhanahu Wa Ta'ala ያስተካክልልን الله سبحانه وتعالى بسمعنا من التكم سويت الله يدرجن وآخر دعوانا أن الحمد لله رب العالمين وصلى الله على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته